ሰላም ሰላም ውድ የቻናሌ ቤተሰብ እንደምናችሁ ሰላም ናችሁ? ዛሬ ደግሞ በሌላ አዲስ ስራ ተመልሼ መጥቻለሁኝ። ለዛሬ ይዤላችሁ የመጣሁት ሱስ የሚያስይዝ የስናክ አሰራር ነው ይዤላችሁ የመጣሁት። ሁለት አይነት የተለያየ ስናክ ነው የምንሰራው። እንደምትወዱ ተስፋ አደርጋለሁኝ። ይህ ስናክ ከቤቴ እንዲጠፋ የማልፈልገው ስናክ ነው። በጣም ቀላል፣ በጣም ጤናማ የሆነ ለጤናችን እጅግ ተስማሚ የሆነ የስናክ አሰራር ነው። ለእራት ከፈለጋችሁ፣ ለቁርስ ቡና ከፈለጋችሁ ከምትፈልጉት ከሻሂ ሊሆን ይችላል፣ ከካፕቺኖ ሊሆን ይችላል፣ ከምትፈልጉት ሶስ አርጋችሁ መመገብ የምትችሉት የስናክ አይነት ነው። ትወዱታላችሁ። ላይክ እና ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። የእናንተ ላይክ እና ሼር ለእኔ ትልቅ ብርታት ስለሆነ ላይክ እና ሼር ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁኝ። አሁን እስከ መጨረሻ ከኔ ጋር ቆዩ። እንጀምራለን። እዚህ ጋር ካሮት አለኝ። ካሮት ቆዳው ልጬ አበስለዋለሁኝ። በደንብ መብሰል አለበት ካሮቱ። ከዛ ከበሰለልን ካሮቱ በምንፈልገው መፍጫ ጨምረን በደንብ አድርገን ስሙዝ እስከሚሆን ድረስ እንፈጨዋለን። ከዛ የተፈጨ ኦትስ ወይ ደግሞ አጃ እንጨምራለን። ተልባ፣ ሁለት አይነት ሰሊጥ ነው የምንጨምረው፣ ጥቁርና ነጭ ሰሊጥ እንጨምራለን። ከዛ የምንፈልገው ቅመማ ቅመም መጨመር አለብን። እኔ የጨመርኩት ትንሽ የበርበሬ፣ ቅንዶ በርበሬ፣ ቀረፋ እና ጨው ለጣዕም ነው የጨመርኩት። እናንተ የምትፈልጉት ጣዕም፣ ቆንጆ ጣዕም የሚሰጣችሁ ቅመማ ቅመም መጨመር ትችላላችሁ። ከዛ በደንብ እንዲያዝልን አንድ እንቁላል እንጨምራለን። ቅቤ፣ ትንሽ ቅቤ፣ አንድ የሻሂ ማንኪያ ቅቤ እንጨምራለን። ቅቤ ካልፈለጋችሁ አቮካዶ ኦይል እና ኦሊቭ ኦይል መጨመር ትችላላችሁ። እኔ ግን ትንሽ የቅቤ ነው የጨመርኩት። ከዛ በደንብ አድርገን እናዋሃደዋለን። ካዋሃድ ነው በኋላ ፔኪንግ ፓውደር፣ ትንሽ የፔኪንግ ፓውደር እንጨምራለን። ፔኪንግ ፓውደር መብዛት የለበትም። በደንብ ድርቅ እንዲልልን ስናካችን ትንሽ የፔኪንግ ፓውደር ነው የምንጨምረው። ከዛ እንደምታዩት በደንብ አድርገን ከቀላቀል ነው በኋላ በምንፈልገው ቅርጽ አስይዘን፣ እኔ ይሄ ነው የተጠቀምኩት፣ በዚህ ነው ቅርጽ ያስያዝኩት። እናንተ የምትፈልጉት ቅርጽ አስይዛችሁ መስራት ትችላላችሁ። ከዛ ሊጣችን በዚህ መልኩ ያዋሃድነውን ሊጥ እንጨምረዋለን፣ ቆንጆ ቅርጽ እንዲይዝልን ማለት ነው። ይሄ የክሬም ቅርጽ ማውጫ ያለ አይደል? በሱ ነው የተጠቀምኩት እኔ ቆንጆ ቅርጽ እንዲይዝልኝ ስለፈለግኩ። ለአይናችንም ትንሽ ያማረ እንዲሆን ከፈለግን እንደዚህ አድርገን ቅርጽ ማስያዝ አለብን። ለልጆቻችን ለኛም አሪፍ ነው። ከዛ በደንብ አድርገን እንደዚህ አድርገን ቅርጽ ካስያዝ ነው በኋላ ከዛ ኦቨን ውስጥ በደንብ ድርቅ እስከሚልልን ድረስ እናበስለዋለን። ምክንያቱ በየቤታችን የኦቨናችን ሙቀት ይለያያልና እኔ ለ30 ደቂቃ ነው ኦቨን ውስጥ ከትቼ ያበሰልኩትኝ። እናንተ የፈለጋችሁት አርጋችሁ በምታውቁት የኦቨን መጠና ሙቀቱ ለክታችሁ ማብሰል ትችላላችሁ። እንደዚህ አርጋችሁ ቆንጆ ቅርጽ ካስያዛችሁት አሁን ለ30 ደቂቃ አበስለዋለሁኝ። እንደምታዩት የካሮት ስናካችን ደርሶልናል። በጣም አሪፍ ሆኖ ነው የበሰለው። ለ30 ደቂቃ ነው ኦቨን ከትቼ ያበሰልኩት። ቆንጆ ሆኖ ድርቅ ያለ ስናክ ነው የሆነልኝ። ይሄ ስናክ እውነት ለቁርስ ቡና፣ ለመክሰስ፣ አሁንም ሰዓቱ የኳስ ስለሆነ ቁጭ ብለን የሚጠጣ ይዘን ኳስ ማየት እንችላለን። ለቁርስ ቡና ለልጆቻችን ከውጪ ስኳር የበዛበት ጨው የበዛበት ገዝተን ከምንመገብ በቤታችን እንደዚህ አድርገን በጣም በቀላሉ ሰርተን መመገብ እንችላለን። ብዙ ጊዜ አይፈጅም። 20 ደቂቃ በቂ ነው። 3 ቀን ምናምን ይቆያል ብዬ ነው የሰራሁትና
በአንድ ቀን የጨረስነው እውነት በጣም አሪፍ የሆነ ከቡና ከካፕቺኖ ከሻሂ ከሁሉም ተስማሚ የሆነ የስናክ አሰራር ነው። መኩሩት፣ ትወዱታላችሁ። በእርግጠኝነት እንደምትወዱት ነግራችኋለሁኝ። መኩሩት። አሁን ወደ ሁለተኛው የስናክ አሰራራችን እንሄዳለን። እስከ መጨረሻ አብራችን ቆዩ። ላይክ እና ሼር እያደረጋችሁ ላይክ አትርሱ። ይሄ ሁለተኛው የስናክ አሰራራችን ነው። አሁን እንጀምራለን። እዚህ ጋር ግላስ አለኝ መፍጫያ ኦትስ ነው የተጠቀምኩት። ኦትስ ከሌላችሁ አጃ መጠቀም ትችላላችሁ። ከዛ 2 ቲማቲም ጨምሬያለሁኝ። 2 እንቁላል እንጨምራለን። ቅመማ ቅመም የፈለጋችሁት መጨመር ትችላላችሁ። እኔ ግን የጨመርኩት ጨው፣ ነጭ ሽንኩርት ፓውደሩ፣ ፓፕሪካ ፓውደር እና ቀረፋን የጨመርኩኝ። እናንተ የምትፈልጉት ቆንጆ ጣዕም የሚሰጣችሁ ቅመማ ቅመም መጨመር ትችላላችሁ። ግድ አይደለም ይሄን ቅመም መጨመር። ከዛ በደንብ እንዲፈጭልን ወተት እንጨምራለን። ይሄ ስናክ በጣም የተለየ የሚያደርገው ይሄ ነው። ይሄ የቦሶብላ ቅጠል መጨመር አለባችሁ። እውነት ቆንጆ ጣዕም እንዲኖረው ነው የሚያደርገው። ከዛ ኦሊቭ ኦይል እንጨምራለን። ኦሊቭ ኦይል ከሌላችሁ ዘይት መጨመር ትችላላችሁ። አቮካዶ ዘይት፣ የፈለጋችሁት የዘይት አይነት መጨመር ትችላላችሁ። ከዛ በደንብ አድርገን እንፈጨዋለን። ከፈጨነው በኋላ በምንፈልገው እቃ ገልብጠን እንደዚህ አድርገን እዚህ ጋር ተልባ አለኝ፣ ሰሊጥ ጨምሬያለሁኝ። ከዛ ጥቁር ኦሊቭ እንጨምራለን። እናንተ የፈለጋችሁት የኦሊቭ አይነት መጨመር ትችላላችሁ፣ ግን የበለጠ ጥቁር ኦሊቭ ቢሆን በጣም አሪፍ ነው። ከዛ ትንሽዬ ቤኪንግ ፓውደር እንጨምራለን። ቤኪንግ ፓውደር መብዛት የለበትም፣ እንዳልኳችሁን ከካሮቱ ላይ እንደሰራ ነው። ቤኪንግ ፓውደር ትንሽ መጨመር አለብን። ብዙ ከበዛ ቤኪንግ ፓውደሩ በጣም ለስለስ ይላልና ትንሽ ቤኪንግ ፓውደር ነው የምንጨምረው። ከዛ በደንብ አድርገን እናዋሃደዋለን። ቅጥነቱ እንደምታዩት እንደዚህ መሆን አለበት። በጣም ቀላል የሆነ የስናክ አሰራር ነው። ይህን ስናክ መሞከር አለባችሁ። ከዛ እዚህ ጋር ቤኪንግ ወረቀት አድርገን በታች እንዳይዝ ማለት ነው። በዚህ አድርገን ፍስስ እናደርገዋለን። ሊጡ ብዙ ስለሆነ 2 ቦታ ነው መጋግረው። እና እንደዚህ ስናስተካክለው በጣም ስስ መሆን አለበት፣ መወፈር የለበትም። ከወፈረ ቶሎ አይደርቅልንም። እና እንደዚህ ቆንጆ አድርገን ካከልነው በኋላ ኦቨን ውስጥ ከተን ለ10 ደቂቃ ትንሽ እናበስለዋለን። ከዛ ከ10 ደቂቃ ካበሰልነው በደንብ እንደዚህ አድርገን እኩል አድርገን እንቆራርጠዋለን። ሊጡ ቀጠን ያለ ስለሆነ ቆንጆ ቅርጽ እንዲይዝልን 10 ደቂቃ ከተን ማብሰል አለብን። አሁን ለ30 ደቂቃ በደንብ ድርቅ እስከሚልልን ድረስ እናቆየዋለን ኦቨን ውስጥ። እንደምታዩት ከ30 ደቂቃ በኋላ የኦትስና የቲማቲም ስናካችን ይህን ይመስላል። ደርሶልናል። በጣም ቆንጆ የሆነ ድርቅ ያለ ስናክን ይወጣለን። እንደምታዩት አያችሁት? ምንም ስናክ ከውጭ መግዛት አያስፈልገንም። በቤታችን እንደዚህ አይነት በጣም ጤናማ የሆነ ስናክ ሰርተን መመገብ እንችላለን። በተለይ ለልጆቻችን። ልጆች እንደምታውቁት በጣም ስናክ ይወዳሉ። በዚህ በተለይ በውጭ ሀገር የምንኖረው ለነሱ ይሄ ስኳር፣ ጨው የበዛበት እሱ ነው የሚፈልጉትና
ከሱ ጋር እንዲሩቅ ከፈለግን በቤታችን እንደዚህ አይነት በጣም ጤናማ የሆነ ስናክ ለልጆች ብቻ ሳይሆን ለእኛም እንደዚህ አይነት ጤናማ የሆነ ስናክ ሰርተን መመገብ እንችላለን። ይህን የስናክ አሰራር መሞከር አለባችሁ። እንደምትወዱት እርግጠኛ ነኝ። እንዲሁም ማባያ ይህን ቆንጆ ስናክ መስራት አለባችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ባይ ባይ።